ይክለል ነፍስህን በገነት ያኑርልህ። በጣም ወደዋለሁ። የቀብር ስፍራውን ከሰዓትም በጠዋትም ሄጄ ትርፍ ሰዓት ሲኖረኝ ቀብር ቦታ ላይ ማንበብ ደስ ይለኛል። ውስጤ ጸጸት ትንሽ ተሰማኝ። ምን አለበት ግን ምን አለበት ብደውልለት፣ ምን አለበት ባገኘው፣ ምን አለበት በሆነ አጋጣሚ። ቀድሞ ይሞታል ያለችው ልጅ ማን ናት? እንግዲህ ኡራኤል እንግዲህ አካባቢው ደግሞ ትንሽ ተከም ያለ ኑሮ የሚኖር ስለሆነ ያንን ሊከታተል አይችልም። አያችሁ ሰዎች ስንባል ሰልፍሽ ነው፣ ኬርለስ፣ ምንም ግድ የለንም ለሌላ ሰው ታውቃላችሁ። ወደን እኮ አይደለም። ፉፋንታውን ደግሞ ቀድሞ ይሞታል የሚልም ተናግሯል ተብሎ በሱ ላይ ራሱ ሌላ መጽ እየተነሳ ነውና ሰሞኑን አንድ ታዋቂ አርቲስት ይሞታል። ይሄ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ የምትባል ግለሰብ ከ5 ቀን በፊት የፖስተችው ፖስት ነው። ሰላም እንደምናላችሁ የተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች እንደምናላችሁ። በልብ ሰባሪ መረጃ ነው የመጣ ነው። የምንወደው አርቲስት ነጻነት ወርቅነህ ዛሬ ሽኝት ይደረግለታል። ሽኝት ፕሮግራሙንም ወደ እናንተ ይዘን መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ናችሁ ቻናሉን ሰብስክራይብ እና ቪዲዮ ላይክ ማድረጋችሁን አትርሱም። ወደ ነጻነት ወርቅነህ የሽኝት ፕሮግራም ልውሰዳችሁ። አፈሩ ይክለል ነፍስህን በገነት ያኑርልህ ከደጋጎቹ ጋር መንግስተ ሰማያት። ወርቅነህ ከዚህ ዓለም በሞት እንደተለየን ሰማው። አንዳንዴ ሰዎች ስንባል ህይወት በጣም ረጅም ትመስለን የለ ሰው ይሞታል ሰው ያልፋል ብለን አናስብም። ቀናችን የምንኖረው ምንም ነገር እንደማያጋጥም ነው። and I think ወደን ሳይሆን ተገደን ነው። because በየቀኑ ሰው ይሞትብኛል ብለን ማሰብ በጣም ያጨናንቃል። ግን ደግሞ እንደ ነጻነት ወርቅነህ ያሉ አይነት ሰዎች ከዚህ ህይወት በሞት ሲለዩን በጣም ከባድ ነው። seriously because ትልቅ ሰዎች ናቸው and ትልቅ ውለታ የሰሩ ሰዎች ናቸው። የኛ ችግር ግን ውለታቸው የሚገባን በሞት ሲለዩን ነው። and I think ውስጤ ጸጸት ትንሽ ተሰማኝ። ምን አለበት ግን ምን አለበት ብደውልለት፣ ምን አለበት ባገኘው፣ ምን አለበት በሆነ አጋጣሚ አያችሁ ሰዎች ስንባል ሰልፍሽ ነው፣ ኬርለስ፣ ምንም ግድ የለንም ለሌላ ሰው ታውቃላችሁ። ወደን እኮ አይደለም because እኛም ህይወት እየኖርናት ነው። ሁላችንም እየኖርን ነው ህይወት የየራሳችንና እኔ ምንም ማለት አልችልም። ማለት የምችለው ለነጻነት ወርቅነህ ቤተሰቦች መጽናናትን እመኛለሁ። ዛን ኡራኤልን በጣም ወደዋለሁ። የቀብር ስፍራውን ከሰዓትም በጠዋትም ሄጄ ትርፍ ሰዓት ሲኖረኝ ቀብር ቦታ ላይ ማንበብ ደስ ይለኛል። ጽሁፎችን ታነባለህ? አዎ ከሰዓት ላይ እንትን እላለሁ አነባለሁ። አእምሮ ውስጥ የቀራለ ያን በልጅነት ነው ያንብበህ ዛሬም ድረስ የምታስታውሰው ጽሁፍ መቃብር ላይ ከተጻፉት? መቃብር ላይ አብዛኞቹ ይሸራረፋሉ ምናምንና ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል ሌላ ይገጠምበታል ምናምን። እንግዲህ ኡራኤል እንግዲህ አካባቢው ደግሞ ትንሽ ተከም ያለ ኑሮ የሚኖር ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና ኡራኤል አባቴ ነፍስን ባጸደ ገነት ሲያስቀምጥ ወንድማችን አርቲስት ነጻነት ወርቅነህ የምንወደው ወንድማችን ነው። ግን ነጻነት ወርቅነህ ደግሞ መሞቱን ቀድመው ያዩና የተረዱ ሰዎች ነበሩ። ይሄ መረጃ የብዙዎችን ሐሳብ የሰረቀ ሆኗል። እንዴት ለምን የሚል ሐሳብ እየተነሳ ነው። በዚህ ላይም ታዲያ ሰይፉ ፋንታውን ደግሞ ቀድሞ ይሞታል የሚልም ተናግሯል ተብሎ በሱ ላይ ራሱ ሌላ መጽ እየተነሳ ነውና ነገር ግን ቀድሞ ይሞታል ያለችው ልጅ ማን ናት? ላሳያችሁ እስኪ። ሰሞኑን አንድ ታዋቂ አርቲስት ይሞታል።
ይህ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ የምትባል ግለሰብ ከ5 ቀን በፊት የፖስተችው ፖስት ነው። እንግዲህ ጉርሻ ፔጅም ከፋና ጋር ያላቸውን ቅርርብ በመጠቀም እንዴት እንደዚህ አይነት ፖስት ልትፖስች ቻልሽ ብለው ጠይቀዋት ያገኘሁትን መረጃ አጋርተዋል። ሌሊት ነው፣ ሰዓቱን አላውቀውም። የሆኑ የታወቁ ሰዎች የተሰበሰቡበት አዳራሽ ውስጥ ገባው። በሩ ላይ አንድ ሰው ብቅልም ይላል። በድንገት አንዱ መጣና ያንን ሰው ጠርቶት ይዞት ወጣ። በዚያ ሰዓት ማንም ምንም አላለም። እኔም ተከትያቸው ለወጣ ስል ፍርሃት አደረብኝና ተመለስኩ። በአዳራሹ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላወቅኳቸውም ነበር። በመጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ የት አለ ብሎ ሲጠይቀኝ አንዱ ጠርቶት ይዞት ወጣ እኮ አልኳቸው። በንግግሬ ተገርመው በጅምላ ሳቁብኝ። በዚያው ነቃው። ያ በህልሜ ተጠርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረግኩት። ፋና ይህንን ካለች ከ5 ቀናት በኋላ ዛሬ ታላቁ አርቲስት ነጻነት ወርቅነህ በድንገት ማለፉን ስንሰማ የፋና ህልምም እውነት መሆኑን ስንገነዘብ ግርም ተፈጥሮብናል። እንግዲህ በጣም ይገርማል። ፈጣሪ ቀድሞ ለንጹሃኖች ያሳያልና ቅዱሳኖች መቼ እንደሚሞቱ፣ ወዴት እንደሚሄዱ፣ ምን እንደሚያደርጉ፣ ቀድሞ መስራት ያለባቸው ነገሮች ምን እንዳሉ ፈጣሪያችን ለንጹሃኖች ቀድሞ ያሳውቃልና አንዳንድ ሰው በዚህ ልክ የተገለጸለት አለ። ለኛ አይነቶቹ ደግሞ ነገ ሌላ ፕሮግራም ይዞ ይመጣል እያልን ስንጠብቀው የነበረው ወንድማችን ዛሬ መርዶን ስንሰማ እጅግ ከባድ ሐዘን የማንቋቋመው የልብ ስብራት ገጥሞናልና ለመላው የኢትዮጵያ ሕዝብ፣ ለቤተሰቦቹ፣ ለአድናቂዎቹ መጽናናትን አሁንም በድጋሚ እንመኛለን። ልባቸው የተሰበረ ኢትዮጵያውያን እንዲህ ሲሉ ይናገራሉ። ላሰማችሁ እስኪ። ሳቅና ደስታቸው ከነሱ አልፎ ለኛ የሚያጋቡ ሰዎችን እኮ አተናቸዋል። ወደሚወዱትና ወደሚወዳቸው አምላካቸው ሄደዋል። የኛም ጸሎታችን በጉ ብርሃን የሆነባትን አዲሲቷን ከተማ እግዚአብሔር እንዲሰጣቸው፣ እኛም በምድር እንዳሳቁን በአባታቸው መንግስት እንዲስቁ የኛ ጸሎታችን ነው። ነጻነት ወርቅነህ ሞተ ሲባል ማመን ያቃተኝ፣ የምሬን ነው ብላችሁ እንዲህ በቀላሉ ለካ የሰው ህይወት ከንቱ ናት ብዬ ነው ያሰብኩትና አለቅም ማርያምን እኔ በጣም ነው የተሰማኝ። እኔ እዛ አዲስ አበባ ብሆንና ሄጄ በቃ የምሬን አልቅሼ ቢወጣልኝ ማለት የሆነ የራሴ ሰው የምለው ሰው የሞተብኝ ያክል ነው የተሰማኝ። ይሄ እንደዚህ ምናምን ሳወራችሁ የምር ለቪዲዮ ምናምን ይመስላችኋል፣ ግን ከምር ከውስጥ የተሰምቶኝ ነው ማለት የሚያስቀኝ ሰው የሚያዝናናኝ ሰው ፊልም ሳይላ ራሱ የእሱን የድሮ ፊልም ነው የማየውና አላቅም እግዚአብሔርን በቃ ከምታስቡት በላይ ነው። መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በሕክምና ያንን ነገር ቼክ ለማድረግ ነው የሄድኩት። ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ላይ ጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። እሱ በዚህ ልክ የገለጸው ቢሆንም ነገር ግን ደግሞ ከዶክተሮች አንደበት የወጣ መረጃ አለ። ስለሱ ስለገጠመው ምን አይነት በሽታ ነው ማለት እንደዚህ በድንገት ሊሞትበት የቻለውን ደግሞ ዶክተሮች ያብራራሉ። ላሰማችሁ። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶ ሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶ ሄፓታይተስ ማለት ደግሞ ምንድነው? ጮማ አለ፣ እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድነው? ጮማ አለ እና የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝድ ሲሆን ያ ሲሮሲስ ይባላል።
ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሯችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉ እና ለምሳሌ ሄፓቲክ ኢንሴፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰርም ይመጣል። በዚህ ምክንያት ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣ ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑን ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷቸዋል ብዬ አስባለሁ። ወፍራም ሰዎች ማለትም ነፃነት የተጎዳበት ፊቱ እንደዛ የተቀየረበት ሰውነቱ እየወፈረ ሲሄድ በድንገት እንደዚህ አይነት አደጋ እንዲያጋጥመው ያደረጉ ምክንያቶች አንዱ እነዚህ ናቸው። እሱም ሲናገር ነበረ ከውፍረት አንጻር የመጣ ነገር ነው። ነገር ግን ከውፍረት አንጻር ደግሞ ሲመጣ ይሄ ሃይፐርታተስ የተባለው ከጉበት ጋር የተያዘው በሽታ ከፍተኛ ጉዳት እንደሚያመጣ ዶክተሩ አሁን ነግሮናል። ነገር ግን ወንድማችን አንዴ አተነዋል። ካሁን በኋላ ደግሞ እንደነዚህ አይነት ታላላቅ ወንድሞቻችን ብሎም ሰው የሆነ በሙሉ በዚህ አደጋ እንዳይጋለጥ የሚጠበቅባችሁን ኤክሰርሳይዝ እና የሚጠበቅባችሁን ነገር በማድረግ ቀድማችሁ እንከላከል እንላለን። ለወንድማችን መጽናናቱን እንመኛለን። ለመላው የኢትዮጵያ ሕዝብ ታላቁን አርቲስት ወንድማችን እጅግ ታሪክ የሰራ ትልቅ ስራ የሰራ ወንድማችን ነበረ። ለሁሉም መጽናናት እንመኛለን። በሌላ መረጃ እስከምንገናኝ ድረስ ሰላም።